አንቺ በሰረቅሽው ባል እኮ ነው ትላንት ህይወቴ ተበላሽቶ ነበር። ትላንት አንቺ በሰረቅሽው ባል እኔ ህይወቴ ተበላሽቶ ነበር። ለመጀመሪያ ጊዜ ወንድ ልጅ በቆሙ ሲሰረቅ ትላንት ነው ያየሁት። ሰረቀችኝ እኮ አለችው። ምንድነው የተሰረቅሽው ሲላት ሀዳ ሀቢብ ያለችው አረብኛን ማንቻ ወረ አሁን ይሰማል ልሻለሁ። ያሬድ ብትመጪ እንደው አቤት ብትመጪ አይ ብትመጪ እንደው አድርገሽው ነው ማሪ። እንደው እኔ ሎኬሽን ልክልሻለሁ አቋለው ነው ያልሽኝ ማሪ። ባታቂው ራሱን ድራይቨር ልክልሻለሁ። አንቺ ለመምጣት ያብቃሽ። እኔ ሳይላቅስ አስገቡት አይቀሩም እንዴ? በጣም ነው የተናደዱት ቪዲዮውን ሲያዩት። እዚህ ውስጥ እዚህ ሀገር ሆኖ ነው ይሄን ያደረገው ሲላት፣ አው ሆቴሉ የት ነው ሲላት፣ የሆቴሉን ስም እኛ ሆቴሉን አናውቅም መንገድ አላውቅም ነው ያለችልኝ። የሆቴሉን ስም ቀጭ ማሚ ወላሂ እናቴ ትሙት እንዴ! አንተ እኮ ትላንትና እኮ ፊልም እኮ ነው የሰራችኝ እንደዛ ቀኑን ሙሉ ስታቃጥለኝ ወላ ማሉማቱ ሆቴሉ ላይ ስላለ እሱን እኮ አንተ እናቴ ትሙት ግን ይችላል። ይሄ በኢትዮጵያ ቁጥር ነው ምናምን አይሰራም። ወላይታ ነኝ አስገብኝ። ወላይታ ስለሆን ካላስገባህም ምንድነው የወላይታ ቤት የወላይታ ጉዳይ ነው እንደ እያወራው ያለሁት የአንዲትን ባለጌ ሴት ነው። ትላንትና የት ነበራችሁ? ዛሬ ልትገቡ ስታዩኝ ሰገጥ ይመስላችሁ። ስታዩኝ የፊሊፒኒ የገጠር ሴት መስላለሁ። ፊሊፒኒ ሆኖ ገጠራማው አካባቢ ትላንት የት ነበራችሁ? የወላይታ ልጅ ነኝ አስገብኝ መሲ። የት ነበራችሁ ትላንትና? እኔ እህቷ ነኝ የደረስኩላት። ኦኬ ልጩህባትም ልናገራትም ምንም ልበላትም ምንም ላድርጋትም እኔ ነኝ የደረስኩላት። ሳሪ ናት የደረሰችላት። ኦኬ የእንትን ልጅ ነኝ እግር ተበላለ። የት ነበራችሁ ትላንት? 11000 ሰው ቁጭ ብሎ አንድ ሰው ነኝ ያላለ ዛሬ የእንትን ልጅ ነኝ አስገቢ። ሄደህ ጠይቃት ፖሊስ ጣቢያ ውስጥ ሰገባ ሬንጅ ሮቨሩ ራሱ ስታርቲንግ በተኑ ማለት ነው ወደ ላይ ነው። ገባችሁ? አሁን መጥቶ እናንተ ወይ ጉድ! እኛን ብር የለንም እኮ እኛን እኮ ብር የለኝም እኮ ነው ያለችው። እናቲት መዲን ውደዷት። መቤቲ መዲን ይኸው መጣች። መዲን ውደዷት በቃ መዲ እና እኔ ላንቺ ቃል የለኝም። አንቺ ማለት ማርያምን እኔ በፊት አሁን እንደዚህ በጎጥ ምናምን ሲነኩሽ ናት እንዴ ምናምን እል ነበር። ሰሞኑሽን ነው ያሳየሽኝ። ኦኬ ሰሞኑሽ እቺ ብስብስ ግማታም ሁለተኛ ሚስቱ ቮይስ አደረገችልኝ። ሱቅሽ እመጣለሁ አቅሻለሁኝ። ሃይ መሲ እንዴት ነሽ? ሰላም ነው? ሱቅሽ እመጣለሁ ምናምን አለች። እኔ ጋይዝ ወይ ስናገር ህዝቡ አይሰማም። የሞባይል ሾፕ ነው ሱቄ። ቤርጎ እየመሰላችሁ ይሁን ማለት ምን አይነት ቪዲዮ ላሰራ? በአረብኛ ቪዲዮ ላሰራ ወይ ደግሞ በቄሶች በኡስታዞች በፓስተሮች ቪዲዮ ላሰራ? የስልክ ቤት መሆኑን ግራ ገባኝ እኮ። ጭራሽ አንቺ ጭቀቅታም የባሌባ መጣለው ብለሽ ለኔ ቮይስ ታረግልኛሽ? አንቺ ሌባ የባሌባ አንቺ በሰረቅሽው ባል እኮ ነው ትላንት ህይወቴ ተበላሽቶ ነበር። ትላንት አንቺ በሰረቅሽው ባል እኔ ህይወቴ ተበላሽቶ ነበር። ለመጀመሪያ ጊዜ ወንድ ልጅ በቆሙ ሲሰረቅ ትላንት ነው ያየሁት። ሰረቀችኝ እኮ አለችው። ምንድነው የተሰረቅሽው ሲላት ሀዳ ሀቢብ ያለችው አረብኛን ማንቻ አውሪያት ማሪ አረብኛን አንቻ አውሪያት
ጸጉር ስታይልን አንቺ አውጫት፣ ሙድን አንቺ ያዣት፣ ምድር ላይ ሙድን አንቺ ያዣት። ይሄ ፒፕል እኔ ጮህኩብሽን ያየሁት ገባችሁ? ዞር ስል ኡስማን ልጄ ከጎኔ ነው፣ ዞር ስል ሳሪ እህቴ ከጎኔ ናት፣ ዞር ስል በቃ ጉቺ ከጎኔ ናት፣ ዞር ስል የሆነ ታክሲ በቃ ዞር ስል እነሰማዋሉ፣ ዞር ስል በቃ በወገኖቼ እኔስ ወገኖቼ እሷንም መክረዋል። እመቤቴን ኡስማንዬ የኔ ልጅ እንኳን ላንተ ያንን ሁሉ ድካም ደከምኩኝ። እመቤቴን አኮራኸኝ፣ ትላንትና አኮራኸኝ። ኩራት ነው የተሰማኝ። እመቤቴ ለእንደናንተ አይነቱ መድከም ነው ጥቅም ያለው። አንቺ የባሌባ ግን በጧቱ ሳሪ ሼር አድርጌልሻለሁ። በጧቱ ቮይስ አደረገችልኝ። ልጁ መሲና አቃታለሁ ብሏችሁ ይሆን? አሁን ግራ እየገባኝ ያለው መሲና አቃታለሁ ብሏችሁ ነው። እኔ እንግዲህ ልጁ በርግጥ ጉቺ ለኔ ነው የሚገባው ብላለች። ትላንትና ቁመናውን ስታየው ልጁ እኮ ግን የሰጠኮ ነው ቁመና ማሚ እናቴ ቢያብዱለትም ችግር የለ ቢከፈል እንደ ነገሩ እኮ አሁን ወደ ፈን እንሂድና ነገሩ እኮ ለልጁ ቢከፈልለትም እኮ ኪሳራ የለው። ልጁ አንድ ሴት ላይ የሚረጋ ቢሆን በቃ ቁመናው ምናምን የሰጠ ነው። ግን ደግሞ አንተ ጥርሱ ፍንጭት ወንድ ግን ልክስክስ ነው። ለምንድን ነው ማሚ ጥርሱ ፍንጭት ነው? የፊት ጥርሱ ክፍት ነው። ወንድ ልጅ የፊት ጥርሱ ክፍት ከሆነ ፍሩ ጋይስ። ወይኔ በላቸው የሚለው እንትን የሚያስፈልገው እዛ ጋር ነው። ይሄ እንደዚህ የመሃል ጥርሱ ክፍተቱ የመቀሌንና የወሎን መንገድ የሚያገናኘው ይሄ ምንድን ነበር መንገዱ የሚባለው? ምንድን ዋሻ መንገድ ነው የሚባለው? እንደዛ ነው። አይ አፍንጫ ሳለው ማሪ ምን ነው አንቺ ፈልገሽ ነው አፍንጫውስ መሲ ንገሪኝ ትለኛለች። አረ ግን ተሰተሩ መቤቴና አሁን ፋሽን አድርጋችሁታል እኮ ተባላችሁ። መቤቴ አብዛኛውን ጊዜ ስማ ብር ተከፍሎላቸው የሚመጡ ወንዶች ፍንጭቶች ናቸው። ማሚ አውራ እንጂ ይሰማህ አብዛኛው ማርያምን እጅ ቀርሻታ ሙሻ የባሌባ ሱቅሽ እመጣለሁ አለች። ማርያምን ላንቺ ፖሊስ አልጠራ ካሜራውን ኦፍ አድርጎና በመጥረጊያ እንጨት በቃኝ እስክቲ ቀጠቅጥሻለሁ። እመቤቴን በቃኝ እስክቲ ራሴ ነኝ እንደውም ከዚህ በኋላ እግርግራችሁ ምሰብራችሁ እግርግርሽን ሴትዮ ሰላቴ ማርያምን ራሴ ነኝ መቀጠቅጣችሁ። በጠዋቱ እችኛዋን ተገላገልን በቃ ሚዲያውም ሰላም አገኘ ምናምን ብላ ጸጥ ስንል ወዲያውኑ ደግሞ ሁለተኛዋ ሃይ ሜሲ እንዴት ነሽ ብላ ደግሞ መጣች። እና የሬሳ ሳጥን መሸጫ ነው እንደኔ ሱቅ ጋር እየመጣችሁ ሞታለሁ የምትሉት ነው። እኔ አይለፍልኝ አኪድ ሳያስገቡት ይቀራሉ። ማታውኑ ነው ለሄዱለት እኮ ትላንትና እንደዛ ሰው ስንፈልግ እናዲና ጓደኛዋ ናቸው። የአገር ልጅ ከተባለ የደቡብ ልጅ የመጡት ሁለቱ ናቸው። ሮጠው ምጥት ያሉት ማርያምን የታክሲያቸውን አውጥተው ጊዜያቸውን ሰዓታቸውን አባክነው ሮጠው የመጡት መዲና ጓደኛዋ ናቸው። ዛሬ ልክ ልጅቷ በፖሊስ ተያዘ ሲባል የሀገራችን ልጅ ተያዘች። የትላንትናው ቀን መሲህቴ አንድ ነገር መልሽልኝ ካሁን እስቲ
መሲህቴ የምልሽ እንደ እህትነት ካሁን በኋላ ራስሽን ጠብቂ ነው የምልሽ። የት ነው የምልሽ? የት ነው ትምህርት የሚሆንሽ? ኧረ እኔ እኮ ሱቄ እኮ እንዳትመጡ ብያለሁ። ማለት ሴት ልጅ ስታለቅስ ስደት ላይ ምናምን እንትን ብሎኝ ነው እንጂ እኔ ሱቄ ማንም ሰው እንዲመጣ አልፈልግም እኮ። ማንም እንዲመጣ እኮ አልፈልግም። እኔ ሲጀምር ትምህርት እኮ የወሰድኩትኝ በመዘብዘፊያ ገንፋ ገንፍታ ካበላሽ ሴት በኋላ እኮ ያፈቀረች ሴት ምናምን እኮ ነው እንትን አልልም። 9500 ድርሃም ተበላው ብላ መታኮ ከልጁ ጋር ነው እየተጣላው። የ80 ባሏ ይመስል ጀርባው ላይ ለጥ ብላ ፎቶ ይዞ መጣ። ነግሬያቸዋለሁ። ይሄን ጉዳይ ታውቁታላችሁ። በጧት መተን እኮ ነው የቆምነው ጋይስ። አንዷ ደግሞ እናቴ ትሙት የአፏ ስፋት እዚህ ጋር ነው። መሲ ግን በጣም ነው የምትገርሚው። መሲስ ብትሆኚ ምን አለ ብታረጋጊያት። ሀቢብቲ አንቺ ቪዲዮ ከምትሰሪ መተሽ ለምን አላረጋጋሻትም? ስራሽን ትተሽ ጥፍራ ሙጀሊያ ቪዲዮ ለመስራትማ ማን ብሏችሁ? አንድ ሰው እየሞተ አዳኝ ፈልጎ እያጣ እናንተ በቪዲዮ ሰው ደግሞ በተግባር ዋጋ ሊከፍል የታባሽ ነበርሽ? እንደውም አንቺ ልጅ እዚህ ቪዲዮ ፎቶዬን አድርገሽ ቪዲዮ የሰራሽው አይ ቲንክ ዱባይ ሳትሆኚ አትቀሪ። ቆይ ለታሜ ልክለትና ቪዲዮውን ዱባይ መሆንሽን አሳያለሁ። ጠብቂ። ለምንድን ነው እንትን ያስባላችኋት? ምን አለ ብታረጋጓት? የት ነበርሽ? የት ነበርሽ? ጠፈራሙ ጀሊያ ቪዲዮ ለመስራት ደግሞ ትሯሯጣላችሁ። ወንዱ ማስረገዝ ፋሽን አድርጎታል። አንድ ወንድ 4 ሴት 5 ሴት ከፋች ካላስገቢ ያለ እኮ አለ። ትላንትና አንዱ ልጅ አላያችሁትም? በሩ ከተከፈተ መግባታችንም አይቀርም። ስለዚህ ኑሮሽን ትተሽ 4 ወር 5 ወር ወጥረሽ የሰራሽውን ብር አልጋ ላይ በሱሪ ተወጣጥረሽ ተኝተሽ መሲ ብርጅስቶን ሳሬ ሞኔት ሀቢባ እንደዚህ አድርጉልኝ ጆከር እንደዚህ ነው ወይ አይሰራ። ከዚህ በኋላ ያልጋ ጉዳይ እንዳታመጡ። ስንት መረዳት የሚገባቸው ስንት የእውነት የኛን እርዳታ ቢፈልጉ ስንት እህቶቻችን አሉ። እኔ እነሱ ሱቄ ራሱ ቢመጡ ችግር የለም። በተለይ እናንተ ሰበበኞች ያልጋ ፕሮግራም ላይ ወንድ ልጅና ሬሳ ከወጣ አይመለስም። ከሄደ ሄደ ነው። መጀመሪያ የምትጠብሱትን ወንድ ለይታችሁማ። ትላንት ደግሞ ምንድን ነው ያልሽው? የራስሽን አጥብቀሽ ይዘሽ እና ታዲያ የኔ ጅንኑ እንዳንቺ ብስብስ ዘልዛላ ወንድ መሰለሽ እንዴ? ቆፍጣና እናት አባቱ የወለዱት ጀግና ለሴት ልጅ ክብር ያለው ክብሬን ጠብቆ እንድሰራ እንድለወጥ እንጂ በየወሩ የሰራሁትን ብር አምጪ እያለ እንትን የሚለኝ መስሎሽ ነው እንዴ? ጭራሽ ደግሞ ይሄን አሰስገሰታችሁ ደግሞ ከኔ ህይወት ጋር ልታገናኙት። ሀቢብቲ እኔ በጣም ጠንቀቃ ልጅ ነኝ። ቀልጃልሽ እንዴ? ጭራሽ ደግሞ የራስሽን አቅፈሽ እና ታዲያ ከጉያው አውጥቶ ይጣለሽ እሱ። የት ነው የምታውቂው? ፌስቡክ ላይ ያው 3 አስረግዘው ይጠፋሉ። 3 አስረግዘው አላቃችሁም አላቸው። መሲ ጋር ስትተኙ የመሲ ወንድሞች ነን እያሉ ነው እንደሚተኙት አብሯችሁ ነው። የሙኒት ዘመድ ነን የሙኒት የሳሪ ዘመድ ነን እያሏችሁ ነው። ቤቱን ባርኩ፣ እስኪ ቤቱን ባርኩ። በጠዋት ወጥቼ መንገድ ቆሜ ነው ያለው።
ጋይስ ድመት ስትሉት እዛ ላይ ከሰው አልፎ እኮ እንስሳ አርግዞ እኮ ነው የመጣው። ትላንትና አለች ድመቷ። ቆይ እንደውም ካርቶን ገዛላታለሁኝ መውለጃዋ ሳይቃረብ አይቀርም። ካርቶን ገዛላታለሁ። ትላንት ፖሊሶቹ ሲመጡ ፖሊሶቹን ትዞራቸዋለች ድመቷ ራሱ። መሲ በደለች ልትላቸው ይሆን አላውቅም። እኔ ደሜ መራራ ነው። ድመቷ እንዴት ትሽከረከራቸዋለች። እመቤቴን ሁሉንም እዛ ያሉትን ታሸታቸዋለች። ወይ ደግሞ ያስረገዘኝን ድመት መሲ ታውቃለች ልትለውም ይሆናል። ዘንድሮ ሁሉም ነገር ከፍቷል ወዶቼ። ወይ ንግስቷ አመሰግናለሁ። አያችሁ የተማረ ሰው መጣ አላችሁ እንጂ እንደ አስክሬን አንድ አበባ ስትጥሉልኝ እህቴ መጣች። አያችሁ ደህና የሚያነቃቃ ነገር ሰጠችኝ። እና ድመቷ ማርግዛ መጣለች። ወይ አመሰግናለሁ። የተማሩ ሰዎች እየመጡ ነው አሁን። መሲ በእናትሽ ከባሌ ጋር አስታርቂኝ። ከዚህ በኋላ እኔ ባልና ሚስቶች አስታርቂኝ ብላችሁ ስትመጡ አለያያችኋለሁ። ምንሽ ፎቶውን ስታሳዩ ምንሽ ነው ይላታል። ሀቢቢ ያለችው خلاص አልሄድ ሞ ሀቢቢ ራሳው ማወርታኒ አለ መማርጌን ይወድ ሀዳ ሚን አላት። ፎቶውን ስታሳየው ሀዳ ሀቢቢ ያለችው። እናንተ የቱርክ ላይ ያሉት ፊልም እኮ ነው የምትመስለው ልጅቷ። በቃ ሀዳ ሀቢቢ አለችው። አይኗ ራሱ እንደዚህ ነው። ሀዳ ሀቢቢ አለችው። ላወላ ሀዳ ሀቢቢ ሞ ሀቢቢ ሀዳ ጠላት ምንድነው በአማርኛ? ሀቢቢ ሀዳ ሀቢቢ አለችው። ከዛ ነይንዲሽ በቃ ተረጋጊ፣ አይዞሽ አንቺ መከራት። ግን እመቤቴ አይደለም እናንተኛ በራሳችን ቋንቋ መከራናቸው አልሰሙም። የኛ ልጆች ማሻአላ መከራት። እንቲ እናትሽ ምስጊን ለስጅቲ ብላድ ከአኔ ከሀገርሽ የመጣሽው ምስጊን ማማ ምስጊን እህቶች ልትረጃ አይደለም ወይ? ለምንድን ነው እንደዚህ አይነት ነገር ላይ የምትገቡት? ምናምን አላት። خلاص ረጃል ቢሮ ረጃል ቢጫ አላት። በአማርኛ ከበደ ሄዳል ተካልኝ ይመጣል እንደማለት ነው እሱ። خلاص ለሽ እንት ብትሞቲ ረጃል ቢሮ ረጃል ቢጂ ሲላት፣ እኔ ደግሞ በአማርኛ በራሴ ቋንቋ ከበደ ቢሄድ ተካልኝ ይመጣል። መቤቴ እንደዛ ነው ያላት። በቃ خلاص ትርኪ خدافلوት እንት ብጅ ትሽተአሊ ማሻአላህ እንት አዊ ያላት። አንቺ ጠንካራ ልጅ ሲያዩሽ እንዴት ገና ያልተነከሰው ነን ያለሽ ማሬ። ከዛ ደረጃል ቢሮ ረጃል ቢጂ ሲላ፣ እኔ ደግሞ ከበደ ሲሄድ ተካልኝ ይመጣል እያለሽ ነው አልኳት። ከዛ ቃለው እኮ አረብኛ አለችኝ። ከፈሰክላኔ ብርቄ አሪገ ቪዲዮ የሰራችሁ ሰዎች ታድላችሁ። ህይወታችሁ ላይ እንደዚህ አይነት ፈጣን ለውጥ ለማምጣት ሞክሩ። እንደዚህ አይነት ፈጣን ለውጥ በህይወታችሁ ፈጣን ቪዲዮ ከምትሰሪ ምድረ ሙጀሊያም አስተያየት ለመስጠት ሻርብሽን ጠቢ። አንዷማ እናቴ ትሙት። ቆይ እሱ ሎኬሽን ታሜን ጠይቋል። መሲና ሳሪ ግን ምን ሆናችሁ ነው?